ስለዚህ ይሄ ሚዲያ የቤተክርስቲያን ተስፋ ነው። ስሙም ማን ነው? ንገሩኝ እንጂ ሁላችሁ በሉ። ሁላችሁ በሉ። ዚቅ ማለት የክርስቶስን ጌትነት፣ የድንግል ማርያምን አማላጅነት፣ የቅዱሳንን ተጋድሎ፣ የመስቀሉን ሐሳብ የሚገልጥ ነው። ከመልክ በኋላ የሚጸነጸል፣ በንዑስ የሚጸነጸል፣ በአብይ መረግድ የሚጸነጸል፣ የሚወረብ፣ የሚዜም፣ የሚገለጥ የክርስቶስን አድኖት፣ የቅዱሳንን ምልጃ የሚያሳይ እግዚአብሔር ቤተክርስቲያን የሰራችው እግዚአብሔር ለኛ አዲስ ኪዳን ዘመን ውስጥ እግዚአብሔር እንድናመልክበት የሰጠን የዜማ ሀብት ነው። ስለዚህ ዚቅ ከመልክ በኋላ የሚባል ቤተክርስቲያን ሀብት ነው። ያ ደግሞ ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ ሰማዕታትን፣ ነገረ መስቀልን፣ ነገረ ቤተክርስቲያንን ጠቅልሎ የያዘ እግዚአብሔር ሐሳብ የሚገለጥበት ቤተክርስቲያን ትምህርት ነው። ስለዚህ ይሄ ሚዲያም ቤተክርስቲያንን ከፍታ የሚያሳይ የልጆቿን ቅድስና የሚናገር አገልግሎቱን የሚያሰፋ እንዲሆን እግዚአብሔር ኃይልና ጉልበት ይስጠው። አገልግሎቱ በስቶ መንፈሳዊነቱ ጠንክሮ እንድናይ እግዚአብሔር ያግዘን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ክብረ ምስጋና አምልኮትና ውዳሴ ለገናና ስሙ ይሁን። ለቃል መውረድ ለስጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሰአሊተ ምሕረት ምዕራገ ጸሎት ማምላክ ወላዲተ አምላክ ድንግል ማርያም ጣዕሟን ካንደበታችን ፍቅሯን በልቦናችን ታሳድርብን። እንደ እግዚአብሔር መልካም ፈቃድ አሁን ሊቃውንቱ ካህናቱ ያዜሙትንና ያነበቡትን ወንጌል ለአጭር ደቂቃ እናያለን። ይህ ትምህርታችን ርዕስ የሚሆነው አንተ ታማኝ አገልጋይ በጥቂቱ ታምነሃልና በብዙ እሾምሃለሁ። ገብርኄር ወምእመን ዲበ ብዙኅ እሰይመከ። ይህን ቃል በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ በተነበበው የወንጌል ሐሳብ ውስጥ የምናገኘው ቃል ነው። ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት የመጽሐፍ ቅዱስ ክፍል ነው። ለሶስት አይነት ሰዎች እንደያቅማቸው ሶስት አይነት መክሊት ይሰጣቸዋል። ለአንደኛው 5፣ ለአንደኛው 2፣ ለአንደኛው 1 ይሰጣል። ይህንን መክሊት ይወስድና ባለ 5ቱ 5 ያተርፍበታል፣ ባለ 2ቱ 4 አድርጎ 2 ጨምሮበት ያተርፍበታል፣ ባለ 1ዱ ወስዶ ምድር ውስጥ ይቀፍርና ይቀብረዋል። የመክሊቱ ባለቤት ይመጣና ሂሳብ ይተሳሰባቸዋል። ሲተሳሰባቸው ባለ 5ቱ አንተ 5 ሰጥተኸኝ ነበር፣ ወጥቼ ወርጄ ደክሜ ሰርቼ አትርፍ ያለሁ 5 ጭማሪ አድርጌ ያለሁ 10 መክሊቶች እንዲሁ ይላል። ባለ 2ቱም እንደዚሁ ወጥቼ ወርጄ ደክሜ ባለ 2 ነበርኩ 4 አድርጌ ይኸው 2 አትርፍ ያለሁ ይላል። ባለ 1ዱ ስም ማጥፋት ይጀምራል። ካልዘራህበት ታጭዳለህ ይለዋል፣ ካልበተንክበት ትሰበስባለህ ይለዋል። ሰነፍ ሰው ሁልጊዜ ልማዱ ስም ማጥፋት ነው። መስራት የማይችሉ ሰዎች የተሰራውን ይተቻሉ። ጅማሬያቸውን አያውቁም፣ ፍጻሜያቸውን አያውቁም። ሁልጊዜ በሰው ሕይወት ላይ ቁማር ሲሰሩ፣ ክፋት ሲያደርጉ፣ ምቀኞች ሆነው ይታያሉ። ይህ ሰው ወጥቶ ወርዶ ሰርቶ ማትረፍ ሲገባው የተሰጠውን መክሊት ቆፍሮ ከቀበረ በኋላ ጌታው መጥቶ ሂሳብ ሲተሳሰበው በጣም በሚገርም ሁኔታ ያልዘራኸውን ታጭዳለህ ብሎ ስም ማጥፋት ይጀምራል። ብዙ ጊዜ ሰነፍ ሰዎች ስም አጥፊዎች ናቸው። አሁን ይህ ሚዲያ 1ኛ ዓመቱን ሲያከብር በጣም ደንቆኛል። ለካ ቤተክርስቲያን ማህፀነ ለምለም ነች። እነ ኪነ ጥበብ ቢወድቁ የሚነሱ ሌሎች ኪነ ጥበቦች አሏት። እነ ኃይሉ ቢደክሙ፣ እነ ይልማ ኃይሉ ቢደክሙ ሌሎች እነ ይልማ ኃይሉ አሏት። እነ ማርታ እነ ፋንቱ ወልዴ ቢደክሙ ሌሎች እነ ፋንቱ ወልዴን መተካት የሚችሉ አገልጋዮች አሏት። ስለዚህ ቤተክርስቲያን ልጆቿ ማህፀነ ለምለም ስለሆነች ቤተክርስቲያን ሁል ጊዜ ታፈራለች። 5 አይደለም 50 ሌሎች አገልጋዮች ታፈራለች። ክብር ምስጋና ለእግዚአብሔር ይሁን። እንኳን ደስ አላችሁ። ይሄ አገልግሎት አይቋረጥም። ይሄ መንፈሳዊ ጸጋ አይቋረጥም። ስትዘምሩ፣ ስታገለግሉ አገልግሎታችሁን በትህትና አድርጉት። እግዚአብሔር ግን ያከብራቸዋል። ምክንያቱም የጅማሬም የፍጻሜም ባለቤት ማን ነው?
መውጣት መውረዳችሁን ህይወታችሁን የሚቆጣጠር የእውቀታችሁና የጥበባችሁ በተለይም የትንፋሻችሁ ጉልበት እግዚአብሔር ነው። እግዚአብሔር ካልፈቀደ በሱ ፊት ቆሞ በሚስረቀረቅ ድምጽ እግዚአብሔርን ማገልገል አይቻልም። እግዚአብሔር የፈቀደለት ደግሞ አይደለም በጎልዳፋ ድምጽ ዘምሮ ይሰማለታል። ስለዚህ የሰጣችሁን ጸጋ እግዚአብሔር ይጠብቅላችሁ። እንደ ባለ አምስቱና እንደ ባለ ሁለቱ እንድታተርፉ እግዚአብሔር ጉልበት ይሁናችሁ። ይሄ ሚዲያ እጅግ ደስ ይላል። የቤተክርስቲያን ተስፋ ነው ማለት ነው። የቤተክርስቲያን ክብር ነው ማለት ነው። ስለዚህ በጥቂቱ ታምናችኋል፣ በጥቂቱ። ስለዚህ እግዚአብሔር በብዙ ይሾማችኋል። በብዙ መሾም ብቻ አይደለም፣ ውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ የሚል የደስታ ድምጽ ትሰማላችሁ። ስለዚህ ይሄን ጸጋ የሰጣችሁ እግዚአብሔር ክብር ምስጋና ይግባው። ሌላው ቅድም ዲያቆኑ ያዜመውን ተመልከቱት። ከመ እንግር ፈቃደከ መከርኩ አምላኬ፣ ፈቃድህን አደርግ ዘንድ፣ ፈቃድህን እናገር ዘንድ፣ ፈቃድህን በአደባባይ ይገልጥ ዘንድ ፈቃደከ መከርኩ አምላኬ ወሕግከኒ በማእከለ ከርሰየ፣ ሕግህ በውስጤ ነው፣ ትእዛዝህ በውስጤ ነው። ይሄን ትእዛዝህን ይሄን ሕግህን በውስጤ ያለውን ዜኖኩ ጽድቀከ በማህበር አብይ፣ በጎነትህን፣ ይቅርታህን፣ ምህረትህን በአደባባይ እናገራለሁ። ስለዚህ የተደረገላችሁን ምህረት በዝማሬ በመሳሪያ ዕቃ በድምጽ በአደባባይ የእግዚአብሔርን ምህረት ትናገራላችሁ። ይሄን እንድትናገሩ እግዚአብሔር እድል ሰጥታችኋል። ቤተክርስቲያን በሯ ክፍት ነው ለታማኝ አገልጋዮች። የሌሎች ንፋስ እንዳይነካችሁ፣ በሃይማኖታችሁ ጠንክሩ። ከዝማሬው አልፎ ወንጌሉን የቤተክርስቲያኒቷን ሕግ ስርዓት ቀኖና ብቻ ሳይሆን ወንጌሉን የቤተክርስቲያኒቷን ትምህርት በደንብ ጥገቡ። ማንም በተልከሰከሰ ማንነት በማይረባ ስብዕና እንዳይቀማችሁ። ከዚች ቤተክርስቲያን የተሻለ ክብር የሚገለጥበት ጸጋ የሚፈስበት ሐዋርያቱ የሰበኩትን ወንጌል እነ ቅዱስ ያሬድ በዜማ የሰበኳትን ቤተክርስቲያን እናንተም በዜማ በአገልግሎት ሰብካችሁ የእግዚአብሔርን ታላቅነትና በጎነት በአብይ ጉባኤ ፊት እንድትመሰክሩ እግዚአብሔር ጉልበት ይሁናችሁ። ስለዚህ ይሄ ሚዲያ የቤተክርስቲያን ተስፋ ነው። ስሙም ማን ነው? ንገሩኝ እንጂ ሁላችሁ በሉ፣ ሁላችሁ በሉ። ዚቅ ማለት የክርስቶስን ጌትነት፣ የድንግል ማርያምን አማላጅነት፣ የቅዱሳንን ተጋድሎ፣ የመስቀሉን ሐሳብ የሚገልጥ ነው። ከመልክ በኋላ የሚጸነጸል፣ በንዑስ የሚጸነጸል፣ በአብይ መረግድ የሚጸነጸል፣ የሚወረብ፣ የሚዜም፣ የሚገለጥ የክርስቶስን አድኖት፣ የቅዱሳንን ምልጃ የሚያሳይ የእግዚአብሔር ቤተክርስቲያን የሰራችው እግዚአብሔር ለኛ በሐዲስ ኪዳን ዘመን ውስጥ እግዚአብሔር እንድናመልክበት የሰጠን የዜማ ሀብት ነው። ስለዚህ ዚቅ ከመልክ በኋላ የሚባል የቤተክርስቲያን ሀብት ነው። ስለዚህ ያ ደግሞ ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ ሰማዕታትን፣ ነገረ መስቀልን፣ ነገረ ቤተክርስቲያንን ጠቅልሎ የያዘ የእግዚአብሔር ሐሳብ የሚገለጥበት የቤተክርስቲያን ትምህርት ነው። ስለዚህ ይሄ ሚዲያም የቤተክርስቲያንን ከፍታ የሚያሳይ የልጆቿን ቅድስና የሚናገር አገልግሎቱን የሚያሰፋ እንዲሆን እግዚአብሔር ኃይልና ጉልበት ይስጠው። አገልግሎቱ በስቶ መንፈሳዊነቱ ጠንክሮ እንድናይ እግዚአብሔር ያግዘን። እባካችሁ ወንድሞቼ፣ ወጣቶች ናችሁ፣ አውደ ምህረቱ ላይ ስትወጡ ሁልጊዜ በትህትና አውጡ። ቢቻል ጸልዩ፣ በጣም ጸልዩ። ምስጋና በበዛባችሁ ቁጥር እንዳትወድቁ፣ ሙገሳ በበዛባችሁ ቁጥር እንዳትሸነፉ። ብዙዎችን አሞግሰናቸው ከቤተ ክርስቲያን አተናቸዋል። ስለዚህ ጸጋውን የሰጣችሁን እግዚአብሔርን ስታከብሩት ማን ያከብራችኋል? እግዚአብሔር ያከብራችኋል። ስለዚህ ብዙ ዘማሪያን በልጅነት እድሜያችሁ የምናውቃችሁ፣ አሁን ደግሞ በጎልማሳነት ከፍ እያላችሁ ያላችሁ አገልጋዮች አላችሁ፣ የምናውቃችሁ አውደ ምህረቱ ላይ ሁልጊዜ የምንናፍቃችሁ። ስለዚህ አድጋችሁ ቤተክርስቲያንን በስፋትና በብቃት እንድታገለግሉ እግዚአብሔር ጉልበት ይሆናችሁ። ሚዲያውን እግዚአብሔር ያብዛልን። አገልጋዮችን ሁሉ እግዚአብሔር በምህረት ይጠብቅልን። እግዚአብሔር አምላካችን በበረከት በምህረት ይጠብቅልን። ከምንም በላይ ደስ ያለኝ ደግሞ ብዙ ጊዜ እንዲህ አይነት ጉባኤዎች ሲደረጉ ካህናት
እንዲገኙበት መደረጉ ብቻ ሳይሆን ጸሎተ ወንጌል መደረሱ ካህናቱ ወንጌል መነበቡ የቤተክርስቲያን ክብር ነውና በእውነት ጊዜ ሰጣችሁ የልጆች ነው ብላችሁ ሳትንቁ ቤተክርስቲያንን አክብራችሁ የመጣችሁ የጣፎ መድኃኔዓለም እና ቅድስት ድንግል ማርያም ቤተክርስቲያን አገልጋዮች አገልግሎታችሁን ዘመናችሁን ይባርክልን። ይቆየን። ወስብሐት ለእግዚአብሔር።